ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ሰበር ዜና። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ለኢትዮጵያን ተሰጥቶ የነበረውን የቲፒኤስ የመኖሪያ ፍቃድ ለማቆም ወስኖ እንደነበር ሁላችንም እናውቃለን። በዚህም መሰረት ከ5000 በላይ የሚሆኑ ኢትዮጵያን እስከ ፌብሩዋሪ 13 ድረስ ማለትም እስከ ነገዋ ቀን ድረስ አሜሪካን ለቀው እንዲወጡ ካልሆነ ግን በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ተገደው አሜሪካን ለቀው እንደሚወጡ እንደሚያደርጉ ተናግረው ነበር። ነገር ግን አፍሪካን ኮሚኒቲ ቱጌዘር የተባለ ድርጅት እና ሌሎች ተባባሪ ድርጅቶች መንግስት የወሰነው ውሳኔ ማለትም የኢትዮጵያን ወቅታዊ የጸጥታ ሁኔታ ያላገናዘበና በጅምላ የተወሰነ ውሳኔ ነው በሚል ለፌዴራል ፍርድ ቤት ክስ መስርቶ ነበር። ታዲያ የፌዴራል ፍርድ ቤቱም ይህንን ውሳኔ አስመልክቶ እጅግ አስደሳች ውሳኔ አስተላልፈዋል። በዛሬ ቪዲዮ የማጋራችሁ ይሆናል። Aurora's Ethiopian community is being rocked by an announcement from the Department of Homeland Security. It is terminating the temporary protected status designation for Ethiopia. That means any Ethiopians under that status have 60 days to leave the United States or they could be deported. Your reporter in Aurora, Michael Labeda, went to the Immigration and Customs Enforcement headquarters in Centennial to learn how many people could be affected. ሙሉ ቪዲዮ መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በግሪን ካርድ እንዲሁም በአሳይለም እና በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን እንደዚህ አይነት መረጃዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። መግቢያ ላይ እንደነገርኳችሁ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የምንለው ለኢትዮጵያን ሲሰጥ የነበረውን የቲፒኤስ ወይም ደግሞ የቴምፖራሪ ፕሮቴክሽን ስታተስ የመኖሪያ ፍቃድ ማለት ነው ለማቆም መወሰኑ ሁላችንም የምናውቀው ነው። ከወራት በፊት ማለትም ከ2 ወር በፊት ተነጋግረን ነበር በዚህ ጉዳይ። ያልሰማም አለ ብዬ አልገምትም። በዚህም መሰረት በአሜሪካ የሚገኙ ከ5000 በላይ የሚደርሱ ኢትዮጵያን እስከ ፌብሩዋሪ 13 ድረስ ማለትም ይህንን ቪዲዮ በመቀርጽበት ጊዜ ፌብሩዋሪ 12 ነው ማለትም እስከ ነገዋ ቀን ድረስ እስከ ፌብሩዋሪ 13 ድረስ አሜሪካን ለቀው እንዲወጡ በአስገዳጅ ሁኔታ ህግ አውጥተዋል። ይህ መሆን ያለበትም በሰልፍ ዲፖርቴሽን ማለትም ራሳቸውን በማጋለጥ አሜሪካን ለቀው እንዲወጡ ራሳቸውን በሚያጋልጡበት ጊዜ ማለትም በሲቢፒ ሆም በሚባለው የሞባይል አፕሊኬሽን አማካኝነት ራሳቸውን አጋልጠው ሰልፍ ዲፖርት እንዲያደርጉ በዚህም ሰዓት የፕሌን ትኬት ከመንግስት እንደሚሸፈን እንዲሁም ደግሞ ለኪስ ተብሎ $2000 እንደሚሰጥ ተገልጾ ነበር። ነገር ግን እስከ ፌብሩዋሪ 13 ድረስ ማለትም እስከ ነገዋ ቀን ድረስ ራሱን ሰልፍ ዲፖርት ያላደረገ ሰው ወይም ቴምፖራሪ ፕሮቴክሽን ስታተስ ውስጥ ሆኖ ራሱን አጋልጦ ከአሜሪካ ያላስወጣ ሰው ማለትም በሲቢፒ ሆም አፕሊኬሽን ያልተመዘገበ ከሆነ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ተገዶ እንደሚወጣ ማለትም በጉልበት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ አሜሪካን ለቆ እንዲወጣ እንደሚያደርጉ ገልጸው ነበር። ታዲያ በዚህ መሃል አፍሪካን ኮሚኒቲ ቱጌዘር የተባለ ድርጅት እንዲሁም ሌሎች ለመንግስት ተጠሪ ያልሆኑ ተባባሪ ድርጅቶች መንግስት የወሰነው ውሳኔ ማለትም የአሜሪካ መንግስት የወሰነው ይህ የነገርኳችሁ ውሳኔ ማለት ነው የኢትዮጵያን ወቅታዊ የጸጥታ ሁኔታ ያላገናዘበና በጅምላ የተወሰነ ውሳኔ ነው በሚል ለፌዴራል ፍርድ ቤት ክስ መስርቶ ነበር። ማለትም ለፌዴራል ፍርድ ቤት የአሜሪካን መንግስት ወቅሰው ነበር ወይም ከሰው ነበረ። የከሰሱበትን ምክንያት እንደነገርኳችሁ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኢትዮጵያን በቲፒኤስ አማራጭ ውስጥ የሚገኙ ኢትዮጵያን እስከ ፌብሩዋሪ 13 ድረስ አሜሪካን ለቀው እንዲወጡ ባለው ውሳኔ ላይ አፍሪካን ኮሚኒቲ ቱጌዘር እና ሌሎች ተባባሪ ድርጅቶች ይህንን ክስ መስርተው ነበር ለፌዴራል ፍርድ ቤት ማለት ነው። የፌዴራል ፍርድ ቤቱም ቀጥሎ የምነግራችሁን ውሳኔ አስተላልፏል። Estimates are that there are more than 30,000 Ethiopians in Colorado, many of them citizens or residents, but some will now need to leave their lives in Colorado behind, they say, with little notice. It just doesn't make sense. Lydia Tamarit says there is a very large Ethiopian community in Colorado, especially in Aurora. We're business owners. We're part of the community. She says a lot of those people came over seeking safety from war. It was very hard. There was famine, there was killing. They were given temporary protected status by the United States government so they could resettle in the United States and work. ፍርድ ቤቱ ጉዳዩ ታይቶ እስኪያልቅ ድረስ የመንግስት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያሳለፈውን የማስወጣት ውሳኔ ወይም ዲፖርቴሽን የምንለው ማለት ነው እንዲቆም እገዳ አስተላልፎበታል። በዚህም ምክንያት ቲፒኤስ ያላችሁ ሰዎች ማለትም ቴምፖራሪ ፕሮቴክሽን ስታተስ ውስጥ የነበሩና አሁንም ቴምፖራሪ ፕሮቴክሽን ስታተስ ውስጥ ያሉ ኢትዮጵያን ማለት ነው ለጊዜው የመኖሪያና የስራ ፈቃዳቸው እንዲቀጥል ማለትም
እንዲመለስላቸውና በአሜሪካ ላይ ይህ ነገር ተወስኖ እስኪያልቅ ማለትም ጉዳዩ በፌዴራል ፍርድ ቤት ውሳኔ እስኪሰጥበት ድረስ ማለትም የመጨረሻ ውሳኔ እስከሚሰጥ ድረስ ኢትዮጵያን በነበረው ሁኔታ የመኖሪያ ፈቃዳቸው ተመልሶላቸው እንዲሁም የስራ ፈቃዳቸው ወርክ አውቶራይዜሽን የምንለው ማለት ነው ተመልሶላቸው እንደፈለጉ እንዲሰሩ እንዲንቀሳቀሱ የፌዴራል ፍርድ ቤቱ አስደሳች የተባለ እጅግ በጣም አስደሳች የተባለ ውሳኔ አስተላልፈዋል። በቀጣይ ቀጠሮም ፍርድ ቤቱ የሁለቱንም ወገኖች ማለትም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንዲሁም ደግሞ አፍሪካን ኮሚኒቲ ቱጌዘር የተባለውን ድርጅትም የሁለቱንም ወገኖች ክርክር ለመስማት ለማርች 19 ማለትም የፊታችን ማርች 19 ቀጠሮ ሰጥቷል። በዚህም በክርክሩ ወቅት የሚኖሩትን ነገሮች ተከታትዬ የማደርሳችሁ ይሆናል። አዲስ የሚወሰንም ውሳኔ ካለ ተከታትዬ የማደርሳችሁ ይሆናል። Friday, Secretary of Homeland Security Kristi Noem announced her decision to terminate the temporary protected status designation of Ethiopia. A U.S. Citizenship and Immigration Services spokesperson saying, quote, "Temporary protected status designations are time limited and were never meant to be a ticket to permanent residency," unquote. አፍሪካን ኮሚኒቲ ቱጌዘር የተባለ ድርጅት እንዲሁም ሌሎች ተጠሪ ድርጅቶች ማለትም ክሱን የመሰረቱት ድርጅቶች ባወጡት መግለጫ ላይም እንዲህ ይላል። ምንም እንኳ በሰሜን ኢትዮጵያ የነበረው ጦርነት ቢቆምም ወይም ቢጠናቀቅም አሁንም በሌሎች የሀገሪቱ ክፍሎች ያለው የጸጥታ ችግር እንዲሁም የምግብ እጥረትና ሌሎች ቀውሶች መኖራቸውን ጠበቆች ለፍርድ ቤት እንደ መከራከሪያ ነጥብ ማቅረባቸውን ገልጸዋል። በዚህም ምክንያት የፌዴራል ፍርድ ቤቱ ማለትም አንድ ጦርነት የሰሜኑ ጦርነት ተጠናቀቀ ተብሎ በአሜሪካ የሚገኙ ከ5000 በላይ የሚሆኑ በቴምፖራሪ ፕሮቴክሽን ስታተስ ውስጥ የሚገኙ ኢትዮጵያን ይውጡ ብሎ እንደማይወስን በእርግጠኝነት ልናረጋግጥላችሁ እንወዳለን። ጠበቆቻችንም ሌሎች የመከራከሪያ ነጥቦችንም ይዘው ለፍርድ ቤት ማርች 19 ቀን እንደሚቀርቡ እንዲሁም ከወዲሁ ዝግጅት እያደረጉ እንደሆነ ለኢትዮጵያን ኮሚኒቲ መግለጽ እንፈልጋለን ሲሉ የአፍሪካን ኮሚኒቲ ቱጌዘር የተባለው ድርጅት መግለጫ ወጥቷል። ስለዚህ በዛሬ ቪዲዮ የፌዴራል ፍርድ ቤቱ የወሰነው እጅግ አስደሳች የተባለ ሰበር መረጃ ይህንን ይመስላል። አሪፍ ኢንፎርሜሽን በአጭሩና በግልጽ እንደሰጧችሁ ተስፋ አድርጋለሁ። Tamarat says the Ethiopian community is in a state of panic and disagrees that Ethiopia is a safe place to return to. For people that have been here since 2022, they've established a life. They're just sending their children to school. A lot of them do have employment authorization cards, so they have started work. There's still a lot of ethnic war happening. ሐሳብ አስተያየት እንዲሁም ጥያቄ ካላችሁ ስለዚህ ጉዳይ ምን ትላላችሁ? ሐሳባችሁን አስቀምጡልኝ። እንዲሁም ምኞታችሁንም ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎች ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በማርች 19 ቀን የሚወሰነውን ውሳኔ ተከታትዬ የማደርሳችሁ ይሆናል። ስለዚህ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮንም እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አሰብቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ቪዲዮ ከመውጣቱ በፊት ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።